ወይኔ ሀበሻ እናንተ ትላንትና አብርሽና ሩታ ቀለበት ፕሮግራማቸው በዱባይ ነው ሲሉ ብዙ ሰው አሁንም ውሸት ነው እንጂ እውነት አይደለም። የዛሬ 10 ወርና 7 ወር 6 5 3 ወር ቀጥሎ የትላንት ነው ቪዲዮ ሰብስበው አምጥተው እንግዲህ አሁንም ሰርጉ ውሸት ነው እንጂ እውነት አይደለም የሚሉም አሉ። እኔ የምላችሁ እውነት ነው። የአሁኑማ እውነት ነው። እውነት ካልሆነ እኮ እኛ ቀድመን ባፍጥማቸው ድፍት ነው የምናደርጋቸው። እና እውነት ነው የአሁኑ ሰርግ እውነት ነው፣ እመኑ። እና በመቀጠል ደግሞ ማማን ነው ወደ ዱባይ የሚመጣው አትሉኝም? ቤተሰብ ፍቅርም ከና አብርሽና ከሩታ ጋር ትመጣለች ወደ ዱባይ ማለት ነው። ስለዚህ የፍቅር ደጋፊዎችም እንድትገኙ በአክብሮት እንጠይቃለን። ለሰርግም ጥሩ ነው ያላችሁ ተጠርታችኋል፣ ሂዱ። አደራ ግን እዛ ሄዳችሁ ብቻ የአብርሽና የሩታ የፍቅርና የፉፉ ደጋፊዎች ብቻ ማለት ነው እንዳትደባደቡና እንዳታዋርዱን። እውነቴ ነው ብላችሁ እንደ ፍቅር በፍቅር ሁኑ በቃ። እና ለማንኛውም ልትመጣ ነው እላችኋለሁ ውድ ቤተሰቦቼ ከነሱ ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ 6,000 አስገቡኝ። አዎ ሁሌም እናገራለሁ። መቼ ባፌን አትለዝጉት። ስለዚህ አስገቡኝ ማለት ነው። ወደ 20 ሰው ነው የቀረኝ እና ውድ ቤተሰቦቼ ሰርጉ እውነት ለመናገር እውነት ነው እንጂ ውሸት አይደለም። ግን ፍቅር ትመጣለች ብቻ ተንከሲሱ ምንድነው ተንከሲሱ ምንድነው? እናንተ ድራማ ብቻ እንዳታመጡብን ይዛችሁ ብቻ እዛው አራግፋችሁ ነው እዛው አራግፋችሁ ምናምን አስተካክላችሁ ጽድት ብላችሁ ነው። እውነቴ ነው የምላችሁ። እና እዚህማ እንደዚህ አይነት ነገር ይዛችሁ ከመጣችሁ አለቀላችሁ እንዴ አለቀላችሁ። እና ለማንኛውም ሁላቸውም ይመጣሉ። በመቀጠል ደግሞ ሙቤና አብርሽ ተጣልተው ነው ወይ ለምንድን ነው አብረው የማይመጡት የምትሉም አላቸው። እውነት ለመናገር አብርሽና ሙቤ አልተጣሉም። ምንም አይነት ነገር የለባቸውም። ምንም አይነት ጥላቻም የለም። እነሱ ከካሜራ ጀርባ ይገናኛሉ። ሌላ ደግሞ ቪዲዮ ለምን አብረው አይሰሩ የምትሉ ከሆነ እሱም ከለመደው ሰው እነሱም ከለመዱት ሰው እየሰሩ ነው ያሉት። ሙቤ ያናክል አይችልም ታውቃላችሁ። እና ለዛ ነው እንጂ ለሌላ ነገር አይደለም። ከሙቢ ጋር እውነት ለመናገር እኔና ሙቢ መገናኘት ከጀመር ቆየን። የሆነ ጊዜ ናርዲ የምትባል ልጅ አፈቅረዋለሁ ብላ ተናግራ ነበረ ካስታወሳችኋት ማለት ነው። እና የዛኔ አወራሁት ምናምን ብላ ሪከርድ ስታመጣ እኔ ደግሞ ሙቢ እናቱ በርቀት ዝምድና አለን የርቀት ማለት ነው። እና ለቅሶ ተፈጥሮ ራሱ የሆነ ጊዜ ለቅሶ ቁጭ ብላለች እናቱ። ከዛ በዛ ሰዓት ደግሞ እኔማ የሆነ ነገር ብዬ ከዛ በውስጥ መስመር አወራሁት። ሳወራው አይ እኔም ሳላጣራ አልገባበትም ወይም ደግሞ የሆነ ነገር እንደዚህ አይነት ነገር አውርቻለሁ አልዋሽም። ምክንያቱም ቤተሰብ እስከሆነ ድረስ አጣርቶ ወይም ደግሞ ጥሩ ቦታ እንዲወድቅ እፈልጋለሁ። የትኛውም ሰው ይሄ የሚፈልገው ነገር ስለሆነ ማለት ነው። እና የዛን የጀመረን ነው መገናኘት የጀመር ነው። ስለዚህ ሙቢና አብርሽ ምንም አይነት ጥል የለባቸውም። ምንም አይነት ነገር ሸካራ ተፈጠረባቸው ነገር የለም። አልተጣሉም። ነገር ግን ሙቤ ራሱ አትመጣም ወይ ስለው ልመጣም እችላለሁ፣ ብዙ ስራዎች አሉብኝ፣ ነገር ግን ልመጣም እችላለሁ፣ ካልመጣም ደግሞ እዚህ እኮ ዋናው ሰርግ እዚህ ነው ብለዋል ማለት ነው ውድ ቤተሰቦቼ። ስለዚህ የተጣሉት ነገር ምንም አይነት ነገር የለም። ምንም አይነት ነገር አልተፈጠረባቸውም። እና ባለፈው ራሱ ታስታውሳላችሁ ኮሚኒቲው ላይ ለጥፏል ሙቢ። እሱ ምን አለ? ምንም አይነት ነገር የሌለብንን ነገር እንዲኖርብን እያደረጋችሁ ነው፣ ስለዚህ ባካችሁ ተው ብሎ እኮ ፖስተዋል ካስታወሳችሁ ማለት ነው። እና እኔ ብዙ ጊዜ ጠይቄዋለሁ፣ ለምንድነው አብራችሁ የማትሰሩት? ለምንድነው እንደዚህ አብራችሁ የማትሆኑት ምናምን ብዬ ጠይቄዋለሁ። ስለዚህ አንደኛ ቦታቸው ይራራቃል፣ የተከራዩበትን ቤት በጣም ይራራቃል አለና ስለሚራራቅም ብዙም አይገናኙም። ሲቀጥል ደግሞ የእነሱ ቪዲዮ አብረው ሲመጡ እይታ ያናክል አይደለም። አብረሽን ተመልከቱት። አሁን የትላንትናው ቪዲዮ ለዛውም ትልቅ ነገር ተነግሮን እይታ የለውም 190 ምናምን ሺህ ነው የታየው። ከነዛዎች ጋር ጫጫታና ረብሻ ሲኖር ሲመጡ እስከ 200 እስከ 300 ሺህ ይታይ ነበረ። ተግባባን አይደለ? ይሄ ደግሞ ይገባቸዋል ብዬ አስባለሁ። እና የሰርጉ ጊዜ የዛኔ ወደ ቡታጀራ አብረን እንሄዳለን ብለዋል። ያው ወደ ቡታጀራ ሄደው ነው ቤሎም ይሁን ሁሉንም ነገር የሚያዘጋጁት። በነገራችን ላይ በቤተሰብ ነው ዳሩት በወጣቶች ሳይሆን ማለት ነው። ማለቴ በወጣቶች ስላችሁ እንደዚህ ዝም ብሎ ራሳቸው ቤተሰብ ወደ እነሱ ተጓቶ እንዲመጣላቸው ሳይሆን ወደ ቤተሰብ ጋር ነው የሚሄዱት አብርሽና ሩታ ማለት ነው። እና ወደ ቤተሰብ ሄደው ልክ እንደ ነጻነት ድል ባለ ሰርግ ተደግሶ ነው የሚዳሩት ባጭሩ። እና አሁንም ውሸት ነው የምትሉ ሰዎች ደግሞ ውሸት አይደለም እውነት ነው። አምናችሁ ተቀበሉ። እኔ የዛሬ 2 ወር ራሱ ተናግሬያለሁ። እኔ እኮ ማለት ነው ውድ ቤተሰቦቼ የሆነ ነገር ከሰማሁ
አልደብቅም። ለምንድን ነው እኔ እንጃ። እና ብዙ ጊዜ አልደብቅም እናገራለሁ። ስለዚህ ፍቅርና ፉፉ ራሱ ቀለበት እንደሚያደርገው ተነግሮኝ ባለፈው ተናግሬያለሁ። ግን ያው እነሱ አልጨረሱም እስካሁንም ድረስ መቼ እንደሚያደርግ። ኧረ በቃ ጨርሱና ገላግሎ ነው። እውነቴ ነው የምላችሁ። እና ያው ፍቅርም ትመጣለች፣ ፓስፖርት አላት። እሱ ግን ፉፉ ግን አይመጣም፣ ፓስፖርት የለውም ተብያለሁ። ስለዚህ መታችሁ በሰላም የምትመለሱ ያደርጋችሁ። ሰርጋችሁንም ደግሞ በተግባር ያሳየን። ሌላ ደግሞ ጾም ነው፣ ስለዚህ ውሸት ነው እንጂ እውነት ቢሆን ኖሮ ሰርግ አይሰርጉም። እንዴት አድርገው ነው በጾሙ ሰርግ የሚሰርጉ የምትሉም አላችሁ። ሁሉም የራሱ እንትን አለው። በነገራችን ላይ እንዴት ልበላችሁ፣ ሰርግ እኮ አይደለም የሚሰረግላቸው። አሁን ቀለበት ፕሮግራም እና የፎቶ ፕሮግራም ነው። ስለዚህ ምንም ነገር የለም። አንድ ቀን ብቻ ነው ወታቸው የምትመለሱት። ስለዚህ እሱን እንትን ይላል ብዬ እኔ አላስብም። ከፈለጋችሁ የተዘጋጀው ምግብ ከፈለጋችሁ ብሎ ካልፈለጋችሁ አትብሉ። ዋናው ይገቡ፣ እኛ አይመለከተንም እንዴ። ትቀልዳላችሁ እንዴ? እኔ እነዚህ ልጆች ማለት ነው በቃ ትልቅ ደረጃ እንዲደርሱ ፈልጋለሁ። ሲቀጥል ደግሞ ባሉበትን ሁኔታ ወጥተው በሌላ ደረጃ እንዳያቸው ነው የምፈልገው። ምክንያቱም ብዙ ነገር ስላሳለፉ ብዙ ነገር ስለተባሉ ማለት ነው። ያ ደግሞ ያልነበሩበት ነገር ነበረ እየተባሉ የነበረው። ስለዚህ እኔ በቃ ምኞቴ ነው። ምንም ማንም ሊከለክለኝ አይችልም። ፍቅርና ፉፉም ደግሞ እንደዛው የፈለጋችሁበትን ደረጃ ያደርሳችሁና ለእነሱም የምመኝላቸው ነገር አለ። ምክንያቱም የሰው ልጅ ነኝ፣ ለሰው ልጅ ክፋት አላስብም። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ስለዚህ ሁላችሁም ደስታችሁ እንጂ ሀዘናችሁ አያሳየን ነው ምላችሁ። ሲቀጥል ብዙ የሚናደዱም ልጆች አሉ። እንዴ እናንተ ምን ነው ሸዋ ምን ነው ምንድን ነው እንደዚህ? በጎቹ በር አዘጋጁ፣ በጎቹ ብር አዋጡ፣ በጎቹ እንደዚህ በሉ። በእነሱ ሊበሉ ሊመጡላቸው ነው። እራሳቸው ተዘጋጅተው ነው የሚመጡት። ሰሞኑ ያናገድ ጨንጓራችን ርርድብን ሲል ፍቅርና ፉፉ ተጣላን ሲሉ፣ አብርሽና ሩታ ተጣላን ሲሉ፣ ጸጌና ዳኒ ተጣላን፣ ወሰድን፣ አወጣን፣ አገባን፣ ፈታን ሲሉ የነበረው እኮ ያ ሁሉ እየተሸቀለ የነበረ እኮ ለሰርግ እንጂ ለምንም ነገር አይደለም። ስለዚህ የመዳምን ሸቃላ ገንዘብ አይፈልግም ማንንም ማለት ነው። እና ሸቃላ ራሳችንም ከቻልን ጥሩ ነው እንዴ። እኔም ሸቃላ ነኝ፣ ግን ከራሴ አልፌ ለሰው አልሰጥም። ስለዚህ ምክንያቱም ለራሴም ብዙ በደንብ ስላልተቋቋምኩ ማለት ነው። እና አይፈልጉም ለማለት ነው፣ ሌላ ነገር አይደለም ውድ ቤተሰቦቼ። ስለዚህ ሸቅለዋል በደንብ አድርገው። እንኳን ለእነሱ በእኛ ሊፈልጉ ይቅርና በሰው ልጅ ሊፈልጉ ይቅርና ለቤተሰብ ራሱ የሚዘጋጅበት ወጪ የሸፈኑ ጀግኖች ናቸው። ተግባባን አይደለም? እና ለማንኛውም ውድ ቤተሰቦቼ ሌላ አንዳንድ ልጆች ደግሞ እኛስ ፕሮግራም ሊያልፈን ነው ወይ ሳውዲ ያለ ነው የምትሉም አላችሁ። አያልፋችሁም። ኢትዮጵያ ስገቡ ዋናው ሰርግ እኮ ኢትዮጵያ ነው። ይህንን እኮ ትንሽ ነገር ቀለበትና ፎቶ ነው፣ ሌላ ነገር የለም እኮ። ቤተሰብ የለበት ምን የለበት። እና ሰርጉ ደግሞ ዱባይ ቢያደርጉት ኖሮ ጦርነቱ ነው የነበረ በመጀመሪያ ማለት ነው። ምክንያቱም ቤተሰብ የሌለበት ነገር የማይሆን ነገር ስለሆነ እና በቃ ህልሜ ስለተሳካኝልኝም ደግሞ ደስ ብሎኛል። እውነቴ ነው የምላችሁ። ምኞቴ እቺ ነበረች። በቃ ከቤተሰቡ ጋር እንዲሆኑ ቤተሰብ ጋር ሆኖ እንዲሰረግላቸው ነበር አላማዬ። ስለዚህ ተሳክቶልኛል፣ ደስ ብሎኛል። አላምናቸውም ነበረ ዱባይ ቢያደርጉት ማለት ነው። እና ዋናው ሰርግ ኢትዮጵያ ነው ያለው። ስለዚህ መድረስ ትችላላችሁ ከ2 ወር በኋላ። ትክክለኛው ሰርግ ከ2 ወር በኋላ ነው፣ ከጾም በኋላ ማለት ነው። አመት ባልም አለ። አመት ባሉ ከወጣ በኋላ ነው ድል ባለ ሰርግ የሩታ እናትና የአብርሽ እናት፣ የአብርሽ አባት፣ የሩታ አባት፣ እህት፣ ወንድም ሳይቀር እናንተ የዛኔ ማለት ነው ውድ ቤተሰቦቼ። የአብርሽ እህቶች በሉ አሉ እኮ፣ የአብርሽ እህት እኮ አለች ሌላም ማለት ነው። እና እሷ በሉ ወንድሞ በሉ ማን ነው የነ ሩታ ወንድሞች በሉ የሩታ እህቶች ጠቅላላ በሉ እያንዳንዱ በደንብ እዩ፣ በደንብ ማለት ነው። የዛ ቀን ሁሉም ወጣሁ አለሁ ስለሚል በደንብ ለማየት ያብቃችሁ። በተለይ የሩታና እህቶች እንኳን አይተናል። እና የሩታ ወንድሞችና የአብርሽ እህት እንዳለች የተደበቀች እስከ ዛሬ ድረስ ሚዲያ ያልወጣች፣ ሲቀጥል ወንድሞ ማለት እስከ ዛሬ ድረስ ሚዲያ ያልወጣ ማለት ነው። እና አብርሽ ወደድክም ጠላህም በሰርግህ መምጣቱ ስለማይቀር ይሄ ወንድሜ ነው፣ እቺ ደግሞ እህቴ ናት ብለህ ታስተዋውቀናለህ ማለት ነው። ለእኛ አይደለም ለተመልካች ታስተዋውቃለህ። እና ቆንጂ የምታምር ልጅ አለች። እውነቴ ነው የምላችሁ ወላሂ ያለችው እና ቆንጂ የምታምር ምር በቃ ቅልጥፍጥፍ ያለች ምን ልበላችሁ፣ ምንም የማይወጣላት ይሄን እኮ ለማወቅ የምትጓጉ ብዙ ልጆች አላችሁ። ውሸትም ሊመስላችሁ ይችላል። ሲቀጥል ደግሞ ለማወቅ የምትጓጉ አላችሁ። ግን አለው የማይወሽ እውነት እና ያሳየን ቀጥ ብሎ ማለት ነው። እንዲያውም ሰርጉ ላይ ካላሳየን እህትህን ለምንድን ነው ያላመጣ ብለን እንዴ ያዙን ልቀቁኝ ነው የምንለው።
እና ለዛ ሰው ይበላችሁ፣ የዛን ጊዜ ያደርሳችሁ። ሌላ ደግሞ አንዳንድ ዩቱበሮችን ደግሞ ያን ያክል አትቃጠሉ፣ አይዛችሁ፣ ወተት የሚሆን ቀዝቃዛ እንትን ጠጡ። እናንተ ስድብ አይሰለቻችሁም? ግን በነገራችን ላይ እስከ ዛሬ ድረስ የምትሳደቡ ልጆች ከእናንተ ጋር ትላንትና ሲሳደቡ የነበሩ ሰዎች ማለት ነው ብዙ ነገር ደርሶባቸው እያያችሁ ነው። አታፍሩም? ትንሽ ማፈሪያውላ። ሰላም ሁኑልኝ ጋይስ።